የደረሱኝ ፎቶግራፎች በጦርነቱ ማለት ነው በጣም ይዘገንናሉ። ከ10 11 በላይ ፎቶግራፍ ደርሶኛል ማሳየት አልፈልግም። በጣም ይዘገንናሉ። ለዚህ ነው እንዴ ብላችሁ እንድትጠይቁ እንዴት ተደፍተው ስታዩዋቸው ለማን ነው እንደዚህ የሚሆኑት? ምሽግ ውስጥ ተደፍተው ነው ያሉት። በጣም አሳዛኝ ከልቤ ነው የምግራችሁ። ከ10 ያላነሰ በጣም ዘግናኝ ፎቶዎች አሉ የደረሱኝ ፎቶዎች። በአደባባይም ልናገረው እንደ ጀዋር እንዳይሆን ሶሪ፣ የሚያሳዝን ነገር ነው ግን አዝናለሁ። ምስሉን ለሚያይ ሰው አዝናለሁ። የተወሰኑትም ምናልባት ሌላ ይሄ እንትን ያልሆነ ቦታ አስቀምጥላችኋለሁ። የአዲስ ኮምፓስ አይ ዶንት ኖ ምን ላይ ነው እንደሚደረግ ባላቅም ማየት ለምትፈልጉ ግን ምን ለማግኘት ነው እንደዛ አይነት ሁኔታ? ዛሬ ደግሞ ምናልባት ነጠላ ዘግዝቆ መጥቶ ድሮን መታኝ ብሎ ይመጣል። አልቋል እኮ ብልጽግና አልቆለታል፣ ጨርሷል። ምንም ትግራይ እንኳን ደስ ያለሽ እኮ ያለ ሰው ነው ያሉ ሰዎች ናቸው። አሁን ዛሬ ነጠላ ዘግዝቆ ደግሞ ይመጣሉ። በድሮን ተመታን፣ በምን ተመታን፣ ጄኖሳይደሩ ኤክስ ጄኖሳይደሩ ዋይ ምናምን ይጀምራሉ ደግሞ ትንሽ ቆይተው። ይሄ ነው ባህሪያቸው፣ ሌላ ባህሪ የላቸውም። ይላሉ። አሁን ነጠላ አዘግዝቀው ይመጣሉ፣ ወንዱም ሴቶቹ። ይሄ ናቸው። ምን ጭራቅረሻ አሁን አብደዋል። ሌላ እኔ ጤና ችግር እንዳለ ቴዎድሮስ አስፋው ሲያወራ ከዛ በኋላ ነው ሪያላይዝ ያደረኩት። አላመጣም በፍጹም። እኔ በጣም ይዘገንነኛል። ከዚህ በፊትም የነበረኝ ኮንቨርሴሽን እንኳን አሁን ላመጣው። ስለዚህ እኔ ልብ ያላችሁ ልብ በሉ። ከነዚህ ትክክል አይደለም። ትላንት ዛሬ አይደለም። ሰሜን ዕዝ ተመቶ ጥርጣሬ ነበረን። ዛሬ ጥርጣሬ የለኝም። ስብሰባ ውስጥ ካሉ ሰዎች ነው መረጃ እየወሰድን ያለ ነው። ትግራይ ካሉ ተሰብሳቢዎች፣ ጦርነቱን ከማይፈልጉ አርሚ ውስጥ ካሉ ሰዎች፣ የአርሚ አዛዦች ውስጥ እኔ ከልቤ ነው የምነግራችሁ። ኬት እናመጣዋለን ታዲያ? የጦር መሳሪያ የጫነ መኪና ከአስመራ ከኤርትራ ወደ ትግራይ ሲገባ ለምን ልክ አይደለም አላላችሁ? ለምን ልክ አይደለም? አንደኛዋ እንትን እብድ ጉሮ ሸባይ ኧረ ነውር ነው። ቢያንስ ጉሮ ሸባይ አይባልም። በፍጹም አይባልም። የአሜሪካን ሀገር ኦክላንድ ውስጥ ከመምጥቶ ቤት ገዝቶ ህይወት እንት ብሎ ከየት ያመጣው ነው? በየትኛው አቅም? ጀነራል ታደሰ ወረደ፣ ሌላውን ተውት። የትኛው ገንዘብ ነው ኦክላንድ ዩኒቨርሲቲ ውስጥ አምጥተህ ያውም ካሊፎርኒያ የምታስተምረው? ሌላውን ስፔስ ተውትና ስንቶቹ ናቸው ልጆቻቸውን እኮ የት እንደሚያስተምሩ እኮ ይታወቃል። እዚህ ያሉት እኮ የትምህርት ቤት ረፈደ እኮ ሲሯሯጡ ነው የሚውሉት። እዛስ ወጣቱ ያልቃል። አሳያችኋለሁ፣ ፎቶ አመጣላችኋለሁ። እና እኔ ሲሪየስሊ የእብደት ዘመን ደግሞ የሚያስጨፍር ይሄው ነዳን። አንደኛው አዲስ ድመት ይሄው ነዳ ናቸው እያለ ያመጣል። አንደኛዋ እንትን እብድ ጉሮ ሸባይ
ኧረ ነውር ነው። ጉሮሽ ቢያንስ ጉሮሸባ አይባልም። በፍጹም አይባልም። ወንድም ለወንድም እያለቀ ነው እንዴ ጉሮሸባ? ሻቢያ ኦፍ ኮርስ ጉሮሸባ ሊል ይችላል። ምክንያቱም ፕሮጀክቱን ከአስመራ አስወጥቼ ትግራይ ላይና አማራ ክልል አደርገዋለሁ ብሏል። ውጤታማ ሆኗል። ትግራይና አማራ ክልል ሆኖለታል ሻቢያ። እሱ ጉሮሸባ የሻቢያ ሰዎች ናቸው። በእርግጥ እነዚህም ሰዎች እና ይሄ ከዛ ለመቀባት ሲቪል ሞተ፣ እንደዚህ ሞተ፣ እንደዚህ ሞተ የሚል ምን ነው ታዲያ 15 ተሳቢ መኪና 15 የጦር መሳሪያ የጫነ መኪና ከአስመራ ከኤርትራ ወደ ትግራይ ሲገባ ለምን ልክ አይደለም አላላችሁ? ለምን ልክ አይደለም አላላችሁ? የዛው ዕለት ነው ያቀረብኩላችሁ አይደል? በአንድ ሳምንት ውስጥ ብቻ 15 ተሳቢ መኪና የያዘ የጦር መሳሪያ ነው ያስገቡት። ለምን አላወገዛችሁም? እሱ ከዛ አልፈው በኤርትራ በኩል በመቀሌ አድርጎ ወደ አማራ ክልል የገባውን የጦር መሳሪያ የንትን አይታችሁታል። ከላይ ሌላ ነገር ተጭኖ ከስር እንዳለ የጦር መሳሪያ ጥይት ከየት? ከአስመራ በምን በኩል? በመቀሌ። ከዛስ የት ነው የተያዘው? ይኸው የምታውቁት ነው። ልክ አይደለም ይሄ? ለምን አትጮሁም? እሱ ላይ ከኤርትራ በሚገባው ጦር መሳሪያ ላይ ለምን አትጮሁም? ወይስ ውሸት ጽምዶ የሚባል የለም? ውሸት ነው? አልተጻመዱም? እስቲ ውሸት ነው ብሎ ውጧ። ውሸት ነው ጽምዶ የሚባል የለም፣ ከኤርትራ ጋር ግንኙነት የለም፣ ምንም አይነት እንትን የለም በሉና ውጡ። ወይ ካልሆነ ያለው እውነታ ግን በአደባባይም ከኤርትራ ከግብፅ የሚላከው የጦር መሳሪያ በኤርትራ በኩል ወደ ትግራይ እየገባ ነው። ከትግራይ አልፎ ወደ አማራ ክልል እየገባ ነው። የተያዘን የታየው። ስለዚህ ስንናገር የት ነበራችሁ? ከ15 ያላነሰ ተሳቢ መኪናዎች የጦር መሳሪያ ይዘው ከኤርትራ ወደ ኢትዮጵያ ትግራይ እየገቡ ነው ስንል የት ነው የነበራችሁት? እነ ደብረ ጽዮን ኦፊሳቸውን ለምንድን ነው ኤርትራ ድንበር ሄደው አዲስ ቢሮ የከፈቱት? ለምን የከፈቱት? ደብረ ጽዮን ሌሎቹም የህወሓት ታጣቂ አዛዦች ኦፊስ ከፍተው መሳሪያውን ለመቀበል ከመቀሌ ወጥተው ማለት ነው። ለምንድነው ያኔ ትክክል አይደለም ብላችሁ ማጫወት? የጮኻችሁትን እያከበርኩ ማለት ነው። እኔ ችግር የለብኝም ምን አይነት ጽምዶ ይሁን ምናምን፣ ዋናው ጉዳይ የትግራይ ጥቅም ይጠበቃል ይላሉ አንዳንዶች፣ ሰማቸዋለሁ። ችግር ከሌለብህ የሚመጣውንም አደጋ አብረህ ተቀበል። ቃታልጣመ ጌታቸው ስፔሲፊክ ቦታዎቹን ያውቃቸዋል። የት ነው የጦር መሳሪያ የተከማቸው የሚለውን ዝም ብሎ አይደለም፣ አብደውበት አይታችኋል። ጌታቸው ላይ አይደል? እዚህ ውጭ ሀገር ያሉ ሚዲያዎች የጦር መሳሪያ የተደበቀውን አውጡት አለ። ለመቼ ነው ያስቀመጣችሁት አለ ጌታቸው። እንዲህ ነው ጌታቸው አስበላን። ቢኮስ እዚህ የተቀመጡትም ጦር መሳሪያው ተከማችቶ እንዲቀመጥ መከላከያ፣ የትግራይ መከላከያ ተብሎ እንደሱ ነው የሚፈልጉት። እኔ በደንብ ይግባችሁ፣ እያንዳንዷ ካልኩሌሽን ትግባችሁ። ጌታቸው ወጣና ምን አለ? የደበቃችሁትን ከባባድ መሳሪያ የታርጋችሁ ነው በህዝብ ማዕበል ሂውማን ዌቭ ወጣቶቹ የምታስጨርሱት አለ። ለመቼ ነው ያስቀመጣችሁት? ምን አይነት ሜሴጅ ነው እየላከ ያለው ጌታቸው? ፖለቲከኞች እኮ ነን። ምንድነው የጌታቸው ጽሁፍ መልእክቱ? ምንድን ነው? ተቀብሮ የተቀመጠ የጦር መሳሪያ ከባባድ መሳሪያ እንዳለ አውቃለሁ። ያንን የጦር መሳሪያ የደበቃችሁትን አውጡ፣ ካለበለዛስ ድሮኗ ትመጣለች። ተስፋው እንደነገረን እናረጋግጣለን። በኋላ ዶጋ ምርት አድርገዋል። የጦር መሳሪያውን ያልኩት ህዝብ አላልኩ። ስለዚህ እኔ
አሁንም ልናገር በሌላ ኢንተርፕሬት እንዳታረጉት ከአጭር ጊዜ አኳያ ከህወሓት ጋር ከነደብረጽዮን ጋር ተቀምጦ መደራደር ፌደራል መንግስት አለበት ብዬ አላምንም። ፌደራል መንግስት ቁጭ ብሎ መነጋገር ያለበት ከነ ጌታቸው ረዳ ጋር ነው። ቁጭ ብሎ መደራደር ያለበት ከሳልሳይ ወያኔ ጋር ነው፣ ከአረና ጋር ነው፣ ከባይቶና ጋር ነው፣ ከነዛ ከነሚኪ ፓርቲ አዲሱ ፓርቲ ጋር ነው። ያኔ አንድ ስቴፕ ሲያድግ ሁለት ስቴፕ ሲያድግ እሱን ከጨረስክ በኋላ ቲፒኤልኤፍ እንዲህ አይነት የወደቀ ስልቱን ሲተውና ከመጋረጃ ጀርባ ባረከው ዲል ነገሮችን እያስተካከለ ሲመጣ የማይቀረውን ውይይት የማይቀረው ንግግር ውስጥ ገባል። ያኔም እንደሚሆነው እነ ጌታቸው ጉልበት ይኖራቸዋል፣ ሹም ተንቤን ጉልበት ይኖረዋል፣ ሳልሳይ ወያኔ አረና ጉልበት ይኖረዋል። እነሱን አቅም ገንብተህ በእነሱ አቅም ውስጥ እኔ ብቸኛ አቅም ነኝ ብሎ ለሚያስበው ቲፒኤልኤፍ አርፎ ይቀመጣል። እኔ ድርድርን እንትን ያነሳችሁ ያላችሁ አይቻለሁ። ቶኪንግ ዊዝ ዴቪልስ ይህን ነገር እኮ በጣም ሰብከህናል። አሁንም ያ ስብከትን እንቀበላለሁ። ባላንጣ ከሚባለው ጋር መነጋገር አለብህ። እውነት ነው። ከባላንጣ በፊት መነጋገር ያለብህና መስራት ያለብህን ስራ ነው እያነሳ ያለው። ከአጭር ጊዜ አኳያ ደግሜ የምለው ለዛ ለምንድነው መጀመሪያ ባላንጣ ጋር የምትሄደው ወዳጅህን ሳታጠናክር? ባላንጣ ጋር የምትሄደው ወዳጅህን አስከፍተህ ነው እንዴ? እነ ጌታቸው ረዳን አስከፍተህ ነው ደብረጽዮን ጋር የምትሄደው እንዴ? ህግ ይከበር ሰላም ይምጣ ብለው ወደ አዲስ አበባ ስለመጡ ህግ አይከበርም ሰላም አይመጣም በዶርነታችን በጉልበታችን ፕሪቶሪያ ማለት ጊዜ መግዣ እንጂ እንትናችን አይደለም ከሚሉት ጋር ነው የምትቀመጠው? እዚህ ጋር ያለህን አቅም ሉዝ አድርገህ እሴ ባድ ስትራቴጂ። በነገራችን ስትራቴጂ ልንገራ፣ ሶስት ነገር ነው ስትራቴጂ። ሁሌ ነው ማነሳላችሁ። እኔ ስትራቴጂ ተማሪ ነኝ። እንደማነበውም ስትራቴጂ ነው። ስትራቴጂ ሶስት ነገሮች ናቸው። በቅደም ተከተል ብቻ ሳይሆን በ100% ብትሄድ የ100% ታይም አሎኬት ብታረግ የምታጠፋበት ጊዜ 70%፣ 20%፣ 10%፣ 70 10 20 ይባላል። 70 20 10 አንዳንዶች እንደውም 80 ያደርሱታል። 80 10 15 5 ያደርሱታል። ሶስቱም ነገሮች ማለት ነው። ስትራቴጂ ሶስት ነው። 70% ጊዜን የምታጠፋበት፣ 20% ጊዜን የምታጠፋበትና 10% ጊዜ የምታጠፋበት ነው። ምንድነው እሱ? ቁጥር 1 70% የምታጠፋው ወዳጅህን ነው የምታጠናክረው፣ ደጋፊህን ነው የምታጠናክረው፣ ወዳጅህን ነው የምታጸናው። የአቅም ግንባታ ሊሆን ይችላል፣ ፋይናንስ ሊሆን ይችላል፣ ስልጠና ሊሆን ይችላል። አቅም ግንባታ ነው እዛ ውስጥ እንትን ሊሆን ይችላል፣ ኢንፎርሜሽን መስጠት ሊሆን ይችላል፣ ሎጂስቲክ ሊሆን ይችላል። 70% ጊዜህን የምታጠፋው ለወዳጅ ነው። 100 ሰዓት ቢኖርህ 70 ሰዓት ለሱ ነው የምታጠፋው። ትንሽ ኮንፊውዥን እያየው ስለሆነ 20% የምታጠፋው መሀል ላይ ለሚወላውለው ለወላዋዩ 20%። ይሄ ማለት ትክክለኛ ፎርሙላ ነው እያልኳችሁ አይደለም። አንዳንድ ቅድም እንዳልኳችሁ 80% የሚያደርሱ አሉ። ግድ የለም 80%ውን ከአንተን ሐሳብ ከሚደግፉ ጋር ተንቀሳቀስ ብለው የሚሉ አሉ። ግድ የለም እኔ ልተወውና 70% ጊዜህን ካንተ ደጋፊ ያንተን ሐሳብ የሚቀበል መደራደር